ዛሬ ማለዳ በአዲስ አበባ የተከበረው የሆረ ፊንፊኔ ኢሬቻ በዓል አከባበርን ነው የምናገኘው። የበዓሉ አከባበር ምን ይመስል ነበር የሚለውን ደግሞ አቤል አበበ በዓሉ በተከበረበት ስፍራ ተገኝቶ ተመልክቶታል። የበዓሉ አከባበር እንደሚከተለው ያስቃኘናል። ተከታትለን እንመለስ። እኔ ሜሮቢካ አበራ እባላለሁ። እኛ የመጣነው ከቡራዩ ነው፣ ከሸገር ሲቲ ቡራዩ ማለት ነው። እዚህ የመጣንበት ምክንያት ደግሞ ትልቁን የኢሬቻ በዓል ልናከብር ነው ማለት ነው። ኢሬቻን እኔ ማክበር ከጀመርኩኝ 4 ዓመት ሞልቶኛል ማለት ነው። ይሄ 4ኛዬ ነው እና ኢሬቻን በጣም ደስ የሚል በዓል ነው። የምስጋና በዓል ነው። በኦሮሞ ዘንድም በጣም በትልቅ ድባብ የሚከበር ነው። እንዲሁም ደግሞ ለቱሪዝም በጣም ትልቅ ተዋጽኦ አድርግ ነው እና በጣም ደስ ብሎ ነው የምናከብረው። እንደምታየው ድባቡ በጣም ነው ደስ የሚለው እና እንደዚህ ተውበን በአዳ ልብስ አምሮብን እያከበርን ነው የምንገኘው ማለት ነው። ይሄ ምንጭ የፈጠራ ጌታ ብለን ፈጣሪ ነው የምንለምነው። ፈጣሪ ስንለምን ደግሞ ኢሬቻ ከቤት አባገዶችም ሲወጡ ቀሮ ቀሬ ሲወጡ ለሰላም ነው፣ ለሰላም እዝጎ ብሎ ለመለመን ይሄን ህርጥብ የዘራን ቡቃያ ፍሬ አግንቴን ፍሬ እንግዲህ ተስተካክሎ እንደምንበላ ሙስሊም ይሁን ቄስ ይሁን የፈለጋ ሰው ይህንን ቦታ መጥቶ ኢሬቻ እንደ ኦሮሞ ሆኖ መሳተፍ ይችላል። ማንኛውም ሰው እዚህ ላይ አይለያይም። ይሄ በዓሉ የኦሮሞም ቢሆንም የብሔር ብሔረሰብ ነው። የብሔር ብሔረሰብ ነው። ገቢ ለብሔር ብሔረሰብ ነው የሚሆነው እና በጣም ደስ ይለናል። በቃ አንድነታችን፣ ፍቅራችን ሁሉም የተለየ ነው። በቃ እዚህ ጋር ኦሮሞ ብቻ አይደለም ያለው እንደ ሀገር በቃ እንደ ሀገር አንድኑንና ምርጥ በዓል ነው። ደስ ብሎናል። እኛ ተወላጁ ኦሮሞ ህብረተሰብ በተለይ ደስ ብሎናል። የመጣነው ከምዕራብ ሸዋ ዞን ኢሉ ወረዳ አዝጎሪ ከምትባል ከተማ ነው የመጣነው። አሁን የለበስነው ልብስ የከሚሴ ማህበረሰብ ባህላዊ ልብስ ነው። የመጣነው ደግሞ አንድ መኪና ኖራና ወደ 15 ሰው አካባቢ ነው የምንሆነው። በመጀመሪያ ደረጃ ልብሱን ለማዘጋጀት አንዳንድ እንቅስቃሴዎች ነበሩ። እንደውም ደግሞ የመነሻችንን ቀን የምንይዘውን ስንቅ እንደውም ደግሞ የኦሮሞን ማህበረሰብ ባህላዊ ሙዚቃዎችን በመለማመድ እና በተለያዩ ነገሮች ነው ስንዘጋጀ የነበረው። ቦሌዋንቶ ቤኛ ያ ቤኛ ነንጋሬ ጉዳ ቤኛ ያ ቤኛ ናሬራቲኒ ናጎኒስ ይህ የኢሬቻ ባህል ብሔር ብሔረሰብ ከዳር እስከ ዳር ተገናኝተው የራሱን ባህልና ጨዋነት ሲያሳልፍ በጣም ደስ ይላል። ለወደፊትም ቢሆን ለተተኪው ትውልድ እንደዚሁ በቃ እንዲሁ ያለውን ባህል አብሮ እንዲከተሉ ምክሬን ያሳልፋለሁ ማለት ነው። አዲስ አበባ ያለው ነገር በጣም ነው ደስ የሚለው። የጸጥታ ኃይሉ ማህበረሰቡ በፈገግታ በጨዋታ በጣም ደስ በሚል ከምናስበው በላይ ማለት ነው በጣም ደስ በሚል ሁኔታ ነው ሲቀበሉን የነበረው። አለባበሳችን ያው ባህላዊ ነው፣ የአርሲ ነው። ቀጥል አሪፍ ነው። እንደ ሀገርም ያው ለኦሮሞ ብቻ አይደለም፣ ይሄ ለሀገርም ነው። ያው ዩኔስኮ ላይም ተመዝግቧል። ስለዚህ ለሀገርም ትልቅ ጥቅም አለው ብዬ አስባለሁ። ስለዚህ ትውልዱ ደግሞ ማስቀጠል አለበት። ይሄ ባህል የኛ ብቻ አይደለም፣ የመላው የኢትዮጵያ ሕዝብ ነው። ሁላችንም ይሄንን ነገር ይሄ ባህል እንዲቀጥል የበኩላችንን ሚና መጫወት ይኖርብናል። ወጣቶች በጣም ልዩ ትርጉም አለው። የራሳችን ባህላችን እሴታችን ያወቅን እንድንሄድ ያወቅነው ደግሞ እንድናሳውቅ ይረዳናል። እናም በጣም ጥሩም ትውስታ አድርጎልን ነው የሚያልፈውና በጣም ልዩ ነው የሚያደርገው። እኛ የለበስነው ዲዛይን ተደርጎ ነው እና ብዙ ዲዛይኖችን ብዙ ፋሽኖችን አዴፕት እያተደረገ እየተለወጠ ሲሄድ
በጣም እያደገ ነው የሚሄደው ማለት ነው። ስለዚህ ሰው በሚፈልገው ዲዛይን በሚፈልገው አይነት እንዲለብስ ምቹ የሆነ ነው የሚሄደው ማለት ነው። ዘንድሮ ይሄ ከሆነ የሚመጣው አመት ደግሞ ሌላ ሆኖ ይመጣል ማለት ነው። ይሄ ደግሞ ሞር የፋሽን ኢንዱስትሪው እንዲሰፋ ነው የሚያደርገው። ያ ሲንቄ ልብስ ነው የለበስኩት፣ የወለጋ ልብስ ነው የለበስኩት። ግን ሁሉም የብሔር ብሔረሰብ አለባበስ ነው። ኦሮሞ አንድ ሀገር አንድ ቦታ ብቻ አይደለም፣ ዓለም ላይ ነው ያለው። ሁሉም በእምነቱ በሃይማኖቱ ባለው አለባበስ ያገቢው ልብሱ ምኑም ይሸጣል። ይሄ ልብስ ሲሸጥ ኦሮሞ ብቻ አይደለም የሚሸጠው፣ አማራም፣ ደቡብም፣ ትግሬም ሌላ ብሔር ብሔረሰብ ይሸጣል። ይሄ የሀገር ገቢ ነው የኔ ወንድም። ስለዚህ ኢሬቻ ማለት በተለይ ለኛ ለኢትዮጵያን ውበታችን ነው፣ ወርቃችን ነው። አሁን ያለው የፎቶ በጣም ብዙ ሰዎች ብዙ ወጣቶች የራሳቸውን ካሜራ ይዘው ስትሪም ፎቶ የሚያነሱ አሉና ይሄ ነገር ደግሞ ኢንካም ነው የሚያመጣው ማለት ነው። ሌላኛው ነገር ምግብ፣ መጠጥ፣ ሌላም ብዙ ነገር አለ። ወደ ኢንካም መቀየር ይቻላል እና ኢሬቻን በአንድ የምስጋና በዓል ብቻ ልናቆመው ወይ ልንገድበው አንችልም። ወንድም የሆነው የኦሮሞ ሕዝብ የምስጋና በዓል የሆነውን ኢሬቻን የሲዳማ ባህላዊ ልዑክ በየዓመቱ የሚሳተፍበት ነው። እንዲሁም ደግሞ የኦሮሚያ ወንድም ሕዝቦችም የሲዳማ ዘመን መለወጫ የሆነውን የፊቼ ጨምበላላ በዓል በጋራ የሚያከብረው ነውና ትልቅ ፋይዳ አግኝተናል። እዚህ መተን ያየነው እንግዲህ ኢትዮጵያ የብዙ ባህል፣ የብዙ ማንነት፣ ቋንቋ፣ ታሪክና ሃይማኖት ሀገር መሆኗ እሙን ነው። ያንን እዚህ በታደምንበት በኢሬቻ በዓል ላይ ከየአካባቢው የተጠራሩ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ባህላዊ ክዋኔዎች በተለያዩ አለባበስ ስልቶች እዚህ ተገኝተው ለማየት ችለናል። ይህ ባህል ደግሞ ሰላምን፣ ህብረትን፣ አንድነትን፣ ወንድማማችነትን የህዝቦች ትስስርን የሚሰብክ በዓል ነው። ስለዚህ ይህንን የተቀደሰ ዓላማ እኛም በጋራ ለማክበር ከወላይታ ዞን ከ60 ሰው በላይ ሀገር ሽማግሌዎች፣ ወጣቶች፣ ሴቶች፣ የባህል ቡድኖች ሁሉንም ባካተተ መልኩ ልኡካኑን ይዘን መተን እዚሁ በጋራ ከኦሮሞ አባቶች ጋር፣ ወንድም ህዝቦች ጋር፣ ከወጣቶች ከሴቶች ጋር በጋራ እያከብር እንገኛለን። ያው የሰላም እሴት እንደመሆኑ መጠን ህዝቡን የሚያቅፍና የአካባቢው ተጠርተን የባህል አባቶች ማለትም የሀገር ሽማግሌዎች በዓሉን ለመታደም ትናንት ከሰዓት ጀምሮ ገብተን እያደመቅን ነው የቆየነውና በዓሉ ሰላማዊ በፍቅር ያለቀ መሆኑን በየመንገዱ ህዝቡ ሰላምተኛ መሆኑና መገናኘታችን አጥብቆ የሚያይ ስለሆነ ይሄ ትልቅ እሴት ነው ብለን ለሰላማችን በጣም አስተዋጽኦ ያለው በዓል መሆኑን ነው የተገነዘብነው። የቱሪስት መዳረሻ አድርጎ መጠቀም ይቻላል። በደንብ ማስተዋወቅ፣ ለምሳሌ መርሃ ግብር በማዘጋጀት ከሀገር ውጭ ለሚመጡም ቱሪስቶች የራሳቸውን እቅድ አውጥተው በዚህ በዓል ላይ መታደም እንዲችሉ ትልልቅ ሀገራዊ የፕሮሞሽን ስራ በቱሪዝም ግብይት ፓኬጆች ውስጥ በማስገባት መስራትን ይጠይቃል። ቢሆን እኮ ተሞክሮን ከዚህ ማየት ይቻላል። ይሄ የኢትዮጵያ ብሔር የቀረ ብሔረሰብ የለም እና የአንድነት ምልክት ስለሆነ ይሄ ጠቃሚና ማደግ ያለበት ነው። በአዲስ አበባ ለምሳሌ ሆቴሎች አሉ። ሰው አልጋ ይጠቀማል፣ ቁርስ፣ ምሳ፣ እራት ይጠቀማል። ስለዚህ የነዛ ተቋማት ገቢ ያንን ኢንዱስትሪም ለማነቃቃት ዋጋው ከፍ ያለ ነው። ይሄን አቀናጅቶ መምራት እንግዲህ በየደረጃው ኃላፊነት በአዋጅ ከተሰጠው ተቋማት ይጠበቃል። የግሉም ዘርፍ ለዚህ ደግሞ የራሱ አስተዋጽኦ አለው። መተን ለመታደም ብቻ ሳይሆን የህዝብ ለህዝብ ትስስሩን ለማጠናከር የቱሪዝም አቅሙን በዚሁ አጋጣሚ ለማሳየት ለመጨመር ባህላችንንም ደግሞ በዚሁ አጋጣሚ የወላይታ ባህል አልባሳቱ፣ አጋገጡ፣ ጭፈራው፣ ሙዚቃው ምን እንደሚመስል ለማስተዋወቅና ለማሳየት ነው የመጣ ነው። ዛሬ ያየነው ህዝብ
በእውነት በአይን የሚገመት ህዝብ አይደለም። በጣም ረጅም ኪሎ ሜትር አይተን የማንጨርሰው ህዝብ በሰላም ሄዶ ሰላም እያለን ነው ያሳለፍነው። ይሄ በጣም እጅግ ደስ የሚል ነው። ትስስር ነው። ኢትዮጵያ እኮ የምትፈልገው አንድነትን ነው፣ ሰላምን ነው። ትልቁ ነገር ሰላም ካለ አንድነት አለ። አንድነትን ለማምጣት ደግሞ የኛ ሰላም መፍጠር ነው። ይህን ያህል በሚሊዮን የሚቆጠር ህዝብ ወጥቶ በሰላም አክብሮ መግባት ማለት ኢሬቻ የሰላም ምልክት መሆኑ ነው። ሰላም ደግሞ የአንድን ሀገር በጣም ወሳኝ ነገር ነው። ሰላም ሲኖር ነው ሰው ወጥቶ መግባት የሚችለው። ሰላም ሲኖር ነው ሰው ንግዱን ወይ ትምህርቱን መኖር የሚቻለው ራሱ ሰላም ሲኖር ነው እና ሰላም በጣም ወሳኝ ነገር ነው። ሀገራችን ሰላም ትሁንልን። የኢትዮጵያ ህዝብ ዳር ድንበሩ ሰላም ያርግልን ማለት ነው። እዚህ ቦታ የመጡት ሁላችንም አንድ ነን። የኢትዮጵያ ህዝብ አንድ ነን። የኦሮሞ ልጅ አንድ ነን። አንድ ከሆነን ብዙ ዓለም እናገኛለን። ተንኮሉ ምኑን ትተን ሀገራችን እናሳድግ። ሀገራችን ወደፊት ጦርነት ማናይበት ማንሰማበት እግዚአብሔር ያርገን። የእውነት አምላክ ያርገን።